የህንድ ሪፐብሊክ ጠቅላይ ሚኒስትር ናሬንድራ ሙዲ በኢትዮጵያ ይፋዊ ጉብኝት በማድረግ ላይ ይገኛሉ። በብሔራዊ ቤተ መንግስት በተሰናዳ ይፋዊ የአቀባበል ስነ ስርዓትና ጉብኝት በኋላ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ውይይት አድርገዋል። በመቀጠልም የሁለቱን ሀገራት ልዑካን ቡድኖች ያካተተ የሁለትዮሽ ውይይት አካሂደዋል። በዚህ ወቅት ጠቅላይ ሚኒስትር ዶክተር አብይ አህመድ የሁለቱ ሀገራት ግንኙነት ከታሪካዊ ግንኙነት ወደ ስትራቴጂካዊ አጋርነት ማደጉን በማንሳት ሁለቱም ሀገራት የሚጋሩት የንግድ፣ ዲፕሎማሲ፣ ትምህርት እንዲሁም ባህል የመሳሰሉ ሴቶች እንዳሏቸው ጠቁመዋል። ይህም ሀገራቱ ያላቸውን ጠንካራ ትብብርና አንድነት አጠናክረው እንዲቀጥሉ የሚያግዝ መሆኑን በማንሳት የነበረንን ታሪካዊ ግንኙነት ወደ ስትራቴጂክ አጋርነት ለማሳደግ ወስነናል። ሁለቱ ሀገራት በንግድ፣ በዲፕሎማሲ፣ በትምህርት፣ በባህል፣ በምግቦቻችን ጭምርና በልማድ ከሺህ ዓመታት በላይ የተሻገረ ትስስር አለን። ይህ ትስስር በወዳጅነት በትብብራችንና በሕዝቦቻችን የጋራ አብሮነትን ለማጠናከር ይረዳል። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ከጀመረችው የአፍሪካውያን ባለቤትነት መሪነትና ገላጭነት ቅድሚያ የሚሰጥ ልማት ጋር ተስማሚ የሆነ ትብብር መሆኑን በማንሳት የኢትዮጵያ ኢኮኖሚ እድገት ባለፉት ጥቂት ዓመታት እያደገ መምጣቱን በውይይቱ ጠቁመዋል። ለዚህም በሀገር ውስጥ እየሰሩ የሚገኙ ከ650 በላይ የህንድ ኩባንያዎች የወጪ ቀጥታ ኢንቨስትመንት ላይ መገኘታቸውን በመጠቆም ትብብሩ በጠንካራ እምነት ላይ መሰረቱን የጣለ ነው ሲሉ በማሳየነት አንስተዋል። በእኩልነትና የደቡብ አብሮነት ላይ የተመሰረተ መሆኑንም በመጠቆም ይህ አይነቱ የጸና ለአፍሪካውያን የሚያስተላልፉት አክብሮታዊ መልእክት እጅግ ጠቃሚ ነው። ይህ ከአፍሪካውያን ባለቤትነት፣ ከአፍሪካውያን መሪነትና ከአፍሪካውያን ገላጭነት አካል ከሆነው የኢትዮጵያ የልማት ክፍል ጋር ሙሉ በሙሉ የሚሄድ ነው። ክቡር ጠቅላይ ሚኒስትር፣ ዛሬ የተገናኘነው በሉዓላዊነት በራስ መተማመንና ተግባራዊ ትብብር ላይ በተመሰረተ ዘመኑን የሚመጥን ትብብር መፍጠር በሚያስችል ንጹህ እይታ ነው። ትብብራችን በእኩልነትና በደቡብ አብሮነት ላይ የተመሰረተ ነው። በሀገር በቀል ፍልስፍናችን ጠንካራ ትስስር እንዳለን ተመልክተናል። ሁለቱም ሀገራት በብሔራዊ አቅም በአካታች ልማትና ነፃነትን ባከበረ የትብብር መንፈስ አጽንኦት ይሰጣሉ። ክቡር ጠቅላይ ሚኒስትር፣ ኢኮኖሚያችን ጥሩ ሁኔታ ላይ ይገኛል። ባለፈው ዓመት 9.2 በመቶ እድገት አስመዝግበናል። በዚህ ዓመትም የ10.3 በመቶ የጂዲፒ እድገት እንጠብቃለን። ከዚህ የእድገት ምጣኔ ጎን ለጎን የውጭ ቀጥተኛ ኢንቨስትመንቱም ፍሰቱ በትልቁ እያደገ ነው። ህንድም በውጭ ቀጥተኛ ኢንቨስትመንታችን ቀዳሚ ሀገር ስትሆን ከ650 በላይ ኩባንያዎች በኢትዮጵያ ኢንቨስት አድርገዋል። ይህ ሁሉ ትብብራችን በጠንካራ የእምነት መሰረት ላይ ስለመሆኑ የሚያሳይ ነው። ዛሬ የምናዳብራቸው ውሳኔዎቻችንም ከታሪካዊ ግንኙነት ወደ ስልታዊ ትብብር የሚያሻግሩን ወሳኝ ውሳኔዎች ይሆናሉ። Our historic relationship to strategic relationship is the right decision. ሀገራቱ የአንድነትና ህብረ ብሔራዊነት ምልክት መሆናቸውን ያነሱት የህንድ ሪፐብሊክ ጠቅላይ ሚኒስትር ናሬንድራ ሙዲ በበኩላቸው ስምምነቱ ሀገራቱ ግንኙነታቸውን ወደ ላቀ ደረጃ ለማሸጋገር ያላቸውን ጽኑ ፍላጎት የሚያሳይ መሆኑን አመላክተዋል። በቀጣይም በጋራ ለሚያከናውናቸው ልማቶች አዲስ አቅምና መንገድ የሚፈጥር መሆኑንም ጠቁመዋል። ይህንን አቅም ለመጠቀምም እድል የሚፈጥር ነውም ብለውታል። ማንሳት የምፈልገው የህንድ ኢትዮጵያ ግንኙነት ወደ ስትራቴጂካዊ አጋርነት ማደጉን ነው። ለጠንካራ ግንኙነታችንም አዲስ አቅም፣ ፍጥነትና አጋጣሚ የሚፈጥር ነው። በቀጣይ ያንን በሰፊው ለመጠቀምም የሚያግዝ ነው። በተለያዩ ዘርፎች ላይ በትኩረት ለመስራት መስማማታቸውን ያነሱት ጠቅላይ ሚኒስትር ሙዲ ኢኮኖሚ፣ ኢኖቬሽንና ቴክኖሎጂ ላይ አቅም ለመገንባት የሚያስችል ባለብዙ ወገን ማዕቀፍ መሆኑን ጠቁመዋል። ሀገራቸው ለኢትዮጵያውያን የምትሰጠውን የትምህርት ዕድል ቁጥር በእጥፍ ለመጨመር መወሰኗንም አረጋግጠዋል። በወሳኝ ጉዳዮች ላይ በጋራ ለመስራት ወስነናል። ኢኮኖሚ፣ ኢኖቬሽን፣ ቴክኖሎጂ እንዲሁም በመከላከያ አቅም ግንባታ ላይ በትብብር ለመስራት ባለብዙ ወገን ማዕቀፍ አስቀምጠናል። ሀገራችን ለኢትዮጵያ የምትሰጠው ነፃ የትምህርት ዕድል ቁጥር በእጥፍ ለመጨመር ወስነናል። ሁለቱ መሪዎች በነበራቸው ቆይታ በልዩ ልዩ የትብብር ማዕቀፎች ለመስራት ከስምምነት ደርሰዋል። ስምምነቱ ሁለቱ ሀገራት ከታሪካዊ ግንኙነት ወደ ስልታዊ አጋርነት ለመሸጋገር የሚያስችላቸው ወሳኝ የትብብር ማዕቀፍ እንደሚሆንም ይጠበቃል።